እህቴ ባሌን ሰረቀች። ታሪኬን ከምን እንደምጀምርልሽ አላቅም። ነገር ግን ህይወቴን ወደ ኋላ መለስ ብዬ ሳስበው ለቤተሰቧ ደፋ ቀና የምትል መስዋዕት ለቤተሰቦቿን ያደረገች ምስኪን ልጅ ነበርኩኝ። ቃሌ በተግባር ሲፈተንም ገና በ16 ዓመቴ አባታችን ሲሞት ያው የቤቱ የመጀመሪያ ልጅ እንደመሆኔ መጠን ልጆቿ ያለ አባት የቀሩባትን ምስኪኗን እናቴን ስመለከት ትምህርት ለኔ በዛን ሰዓት ቅንጦት ነበርና ወዲያውኑ ፓስፖርት አውጥቼ ወደ አረብ ሀገር ስደትን አንድ ብዬ ጀመርኩ። 4 ታናናሽ ወንድምና እህቶቼን እኔ ያለው አትራቡን ብዬ የስደት ኑሮዬን ገሰገስኩኝ። ስለ ስደት መቼስ ምን ይወራል ብለሽ ነው? የአባቴ ሐዘን ሳይወጣልኝ ከባድ የቤተሰብ ናፍቆት፣ የአረብ ሀገር የማያልቅ ስራ፣ ብቻ ምኑን ልበልሽ ሁሉም ነገር ከአቅሜ በላይ ነበር። ግን ጊዜ ሲገፋ ሁሉንም ነገር እየተቋቋምኩት መጣሁ። ቋንቋውን ብቲ ናፍቆቱን፣ ስራውንም፣ ሐዘኔንም ሁሉንም በልቤ ይዤ ሀገር ቤት ለሚጠብቁኝ ምስኪን ቤተሰቦቼ ተስፋ ለመሆን ያቅሜን ሁሉ ሞከርኩኝ። እናም 2 ዓመት ሳውዲ ላይ እንደሰራው ድንገት አመመኝና ወደ ሀገሬ ተመለስኩ። አሰላሙ አለይኩም ወራህመቱላህ። ወድና የተከበራችሁ የሚስኪ ዩቲዩብ ቻናል ተከታታዮቼ ቤተሰቦቼ እንዴት ካረማችሁ? እንዴት ሰነበታችሁ? እንግዲህ ከረጅም መጠፋፋት በኋላ በቪዲዮ ተመልሻለሁ። ስለጠፋው በጣም ይቅርታ እየጠየቅኩኝ አሁን ግን በአዲስ ኢነርጂና በአዳዲስ ታሪኮች ወደ እናንተ ተመልሻለሁ ማለት ነው። የዛሬው እንግዲህ ፕሮግራሜ ጓዳ የተሰኘው ፕሮግራሜ ነው ወደ እናንተ ይዤላችሁ የመጣሁት። እንደምትወዱትና እንደምትጠቀሙበት ተስፋ አድርጋለሁ። ጓዳ የተሰኘው ፕሮግራም እንግዲህ የተለያየ አስተማሪ ታሪክ ያላቸውን የእህት ወንድሞቻችንን ታሪክ ወደ እናንተ ይዤ የሚቀርብበትና እኔም እናንተም የምንጠቀምበት ነው። እንደምትወዱት ተስፋ አድርጋለሁ። ለዚህ ቻናል አዲስ ከሆናችሁ ደግሞ ላይክ፣ ሼር እና ሰብስክራይብ ያደረጋችሁ ቤተሰቦቼ እንድትሆኑ በአክብሮት ጋብዛለሁ። የሚኖራችሁ ማንኛውም አስተያየት ኮሜንት ሴክሽን ላይ አስቀምጡልኝ። እናንተም ደግሞ ታሪካችሁን ማጋራት ከፈለጋችሁ ኢንስታግራም እና የቲክቶክ ገጼ ላይ ረዚያ ማማ ብላችሁ ሰርች በማድረግ ኢንቦክስ ታደርጉልኝ ትችላላችሁ። ላላህ ብዬ ወዳችኋለሁ። መልካም ቆይታ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ኮንትራቴን ጨርሼ ወዲያውኑ ነበር የተመለስኩት። ከሀገሬ ስወጣ ተስፋ፣ ወደ ሀገሬ ስመለስ ደግሞ ሽንፈት ነበር የተሰማኝ። ሁሉም ነገር ጨልሞብኝ ሁሉም ነገር ግራ ገብቶኝ ነበር። በእርግጥ ቤታችን በጣም በትንሹም ቢሆን ተለውጦ ተቀይሮ ነበር። ወንድም እህቶቼም በትንሹም ቢሆን አድገው ነበር የጠበቁኝ። እንዳሰብኩት ማድረግ ስላልቻልኩ ግን በጣም አዝኜ ነበር። ከህመሜ ጋር ተደምሮ ብስጭት ላይ ጣለኝ። ምስኪኗንና ደጓ እናቴ ግን ክፉ ቀኔን እጄን ይዛ አሻገረች። 2 ወር ሙሉ አስታመመችኝ። በስተመጨረሻም በአላህ ፍቃድ ዳንኩኝና ወደ ቀድሞ ጤና የተመለስኩኝ። መቼስ እኛ የሰው ልጆች ያለንን ነገር የምናቀው ስናጣው ነውና ከህመሜ ስለዳንኩኝ ፈጣሪን ከልብ ያመስግኜ ሁሉም ነገር ከጤና በታች መሆኑን ተረዳሁኝ። ከድሮ በላይ ይበልጥ ጎበዝ ሆኜ መንገድ ላይ የቀረውን ተስፋዬንና ህልሜን ለመቀጠል ድጋሚ አንድ ብዬ ተነሳሁ። ሀገሬ ላይ ሁኜ መማርና የተገኘውን መስራት በጭራሽ የማይታሰብ ነው። በሰፊው የለመዱ ቤተሰቦቼ ያስለመድኳቸውን ላሳጣቸው አልችልም። እናም ያለኝ አማራጭ ድጋሚ መሰደድ ነበር እና ወደ ኳታር በድጋሚ ሄድኩኝ። ያሁኑ ግን ጥሩ ጅማሬ ነበር። አሰሪዎቼ በጣም ጥሩ ሰው አይገልጻቸውም። ከመጀመሪያው ጋር ሲተያይማ የሰማይና የምድር ልዩነት ነበረው። ጌታዬን እያመሰገንኩኝ ስራዬን ቀጠልኩ። አመታት ነጎዱ። ድፍን 9 ዓመት እዛው ኳታር እዛው ጥሩ ናቸው ያልኩሽ አሰሪዎቼ ጋር የቤተሰብ ያህል ተቀራርበን አለፈ። አረብ ሀገር ላይ ጊዜው ሲቆጠር እንጂ ሲኖር በጣም ይፈጥናል። አሁን ያቺ ደሳሳ ጎጆአችን ታድሳ አንደኛ ወንድሜ ሱቅ ከፍቶ በኑሮ ደረጃ በጣም ተቀይረናል። እህቶቼም አድገዋል እና ልክ 9ኛውን ዓመቴን እንዳያስኩኝ እናቴ 9 ዓመት ሙሉ ደክመሻል፣ አሁኑኑ ካልመጣሽ ሞች ይገኛሉ አለች። የኔ ታናሽ እህትም በደወልኩኝ ቁጥር ካልመጣሽ እያለች መጠየቅ ጀመረች። ወደ ራሴ መለስ ብዬ ሳይ 27 ዓመት ሞላኝ። በስደት ህይወት ድፍን 11 ዓመታትን አስቆጥሬያለሁ። በቃ ያለው ይበቃኛል። አሁን ጊዜው አግብቼ የምወልድበት ነው ብዬ በማሰብ ኮንትራቴን ጨርሼ ለቤተሰቦቼ በዚህ ዓመት እንደምመጣ ቃል ገብቼላቸው እነሱም በጣም ደስ አላቸው። ጊዜው ደረሰና ማቄን ጨርቄን ሳልል ድጋሚ ላልመለስ ለራሴ ቃል ገብቼ ወደ ሀገሬ ተመለስኩኝ። ደስታ በደስታ ሆነን ወንድም እህቶቼ በፎቶ ከማቃቸው በላይ በጣም ትልልቅ ሰው ሆኖ ነበር የጠበቁኝ። ቤታችንም ትልቅና ሰፊ ሆኖ ትልቅ ሱቅ አጠገቡ ተከፍቷል።
ለአላህ ምን ይሳነዋል? ለዚህስ እንኳንም ደከምኩኝ እያልኩኝ የእረፍት ጊዜን ማጣጣም ጀመርኩ። በዚህ መሃል ብዙ የትዳር ጥያቄዎች ወደ ቤታችን መምጣት ጀመሩ። እናቴና የእናቴ ወንድም ማለትም አጎቴ ትክክለኛው ጊዜ አሁን ነው፣ ለምን አሻፈረኝ ትያለሽ? እድሜሽ እንደሆነ እየገሰገሰ ነው፣ አንቺስ ምን ትጠብቂያለሽ ከዚህ በኋላ ብለው በቁም ነገር አፋጠጡኝ። የኔ ምላሽ ግን ዝምታ ብቻ ነበር። በዝምታዬ ውስጥ ግን አንድ ምክንያት ነበረኝ። ማግባት ያለብኝ በቤተሰብ የመጣ የማላቀውን ሰው ሳይሆን ልቤ የወደደውን ልቤ የፈቀደውን ነው። ልቤ የሚወደው ደግሞ አንድን ሰው ብቻ ነው። ስሙን ልዝለለውና ከአመታት በፊት ፌስቡክ ላይ የማቀው ልጅ ነው። በስህተት የስድብ ቴክስት አድርጎልኝ በቁጣ ስመልስለት ይቅርታ ጠይቆኝ በዚህ አጋጣሚ ነበር የተዋወቅ ነው። ቀስ በቀስ አንዳንድ ወሬዎች ተጀመሩ። ከጽሁፎቹ እንደተረዳሁት በጣም ደስ የሚል ልጅ እንደሆነ ነው። በተለይ ወሬ ይችልበታል። በዛን ሰዓት ማንንም አውርቼ ስለማላቅ የእሱ የተለየ መስሎ ታየኝ። ይበልጥ ቀረብኩት። እንዴት እንደሆነ ሳላቅ ስልክም ተቀያየርንና እልም ያለ ፍቅር ውስጥ ገባን። ወራቶች ተቆጠሩ። ወደ ሀገሬ ስመለስ ሊያገባኝ እንደሚፈልግና መምጣቴን በጉጉት እንደሚጠብቅ ገለጸልኝ። እኔም ምሽታይን ነግሬው ቀጠል። በመሃል ግን እንዴትና መቼ ሳልል ጠፋ ስልሽ በቃ ጠፋ። አይደውልም፣ ቴክስት አይመልስም። እስካሁን ድረስ አድራሻውን አላውቅም። በእርግጥ በጊዜው ወደ ሌላ ሀገር ለስራ እንደምሄድ ነግሮኝ ነበር። ግን በዛ ምክንያት ብቻ እንደማይጠፋ ልቤ ስላወቀ በጣም ከፋኝ። ያለቀስኩትን እንባ መቼም አልረሳውም። የመጀመሪያ ነበርና እሱ ይለያል እላለሁ። ድምፁን አጥፍቶ ጠፋ። ምክንያቱን እንኳን በነገረኝ እያልኩኝ የማልገልጽልሽ ትልቅ ቁጭት ውስጥ ገባሁ። ባረሳውም እሱ እንደተወኝ ቆርጬ ለመተው ወሰንኩኝ። ከሱ የቀረኝ ፎቶና የተጻጻፍናቸው ቴክስቶች ብቻ ነበሩ። ይህም ከተፈጠረ አመታት አለፉ። ኑሮዬን ገፋው። ግን አሁንም ልቤ እሱ ጋር ነው። እንዴት እንደማገኘው ባላውቅም ግን መቼም ልረሳው እንደማልችል ስለገባኝ እናቴና አጎቴ ለሚጠይቁኝ ጥያቄ አላህ ያውቃል ብቻ ነበር መልሴ። ሁሉም ነገር እንደተለመደው ቀጠለ። ታናሽ እህቴ ዩኒቨርሲቲ ለመግባት የተዘጋጀች ስለነበረ ትኩረታችን እሷ ላይ አደረግነው። እሷንም ወደምትሄድበት ሸኝተን ተመለስን። በዚህ መሃል ቲክቶክ ፋሽን ነበርና እኔም ከፍቼ መጠቀም ጀመርኩኝ። በአንደኛ ወር አንድ ቴክስት ገባልኝ። አስደንጋጭና አስገራሚ ቴክስት ነበር። ከዛ ከምወደው ካልኩሽ ልጅ ነበረ። እንዲህ ይላል: ለኔ ትንሽና ፍቅር እንዲሁም ተስፋ ዛሬም በልብሽ ላይ ካለና ህይወትሽ ውስጥ ማንም ሰው ከሌለ በዚህ ስልክ ደውይልኝ ይል ነበረ ቴክስቱ። እሱ እንደሆነ አረጋግጥኩኝ። በጣም ፈራው። ይሄንን ሁሉ አመት ለምን ጠፋ? አሁንስ ለምን? ብቻ ውስጤ እየተናወጠ ራሴን ካረጋጋሁና ካሳመንኩኝ በኋላ ቴክስቱን በላከልኝ በሶስተኛው ቀን ደወልኩለት። ያ የምወደው ድምፁ ከአመታት በኋላ ስሰማው ሌላ ቃል አልነበረኝም። ደህንነቱን ብቻ ጠይቄ እያለቀስኩኝ ስልኩን ዘጋሁት። እሱም በተደጋጋሚ ደወለ። ከብዙ ዝምታ በኋላ እኔ ለምን እንደተወኝ ምክንያቱን በአካል ሊነግረኝ እንደሚፈልግ በዛ እንደበቱ አሳመነኝ። ምንም መጠበቅ አልቻልኩምና እሺ ብዬው በቀጣዩ ቀን ተገናኘን። ድሮ ከማውቀው በላይ በጣም አምሮበት ነበር። ብዙ አወራን። ማለትም እሱ ብዙ አወራ፣ እኔ ጥያቄ ብቻ ነበር የምጠይቀው። እናም የጠፋበትን ምክንያት ነገረኝ። በወቅቱ እናቱ የመረጠችለትን ሴት እንዳገባ ተገዶ እንደነበርና እኔን ማግባት እንደሚፈልግ ለቤተሰቦቹ ቢናገርም ነገር ግን ቤተሰቦቹ እንዳልፈቀዱለት እንዲሁም በቤተሰቦቹ ግፊት እንዳገባና በአመቱ ልጅቱን እንደፈታት ነበር የነገረኝ። በቃ ባጭሩ አመንኩት። አሁንም እንደሚወደኝ ነገረኝ። ድሮ ከአመታት በፊት ያቀረበልኝን የትዳር ጥያቄ ሳነሳበትም በደስታ ተቀብሎ ሽማግሌ ላከ። ጊዜ ሳናጠፋ ወዲያውኑ ተጋባን። በቃ ደስታ ወደር አልነበረውም። አንድ አመት ጣፋጭ ፍቅርና የትዳር አመትን ማሳለፍን። በዚህ መሃል ነበር የኔም የቤተሰቤም ህይወት የጨለመው። ዩኒቨርሲቲ የሄደችው እህቴ ከዲላ ስትመለስ እኔ ጋር አዲስ አበባ የእረፍት ጊዜዋን ለማሳለፍ ተስማምተን እኛ ቤት ትመጣለች። በወቅቱ እህቴ ገና በአስራዎቹ እድሜ ላይ ያለች ትቻት ስለሄድኩኝ አብረን ብዙ ጊዜ ስላላሳለፍን በደንብ ባህሪዋን አላውቅም ነበር። እየዋለ እያደረ ግን በቤቴ ውስጥ አዲስ ነገር ማየት ጀመርኩኝ። የማውቃት እህቴ እያየኋት ተቀየረችብኝ። ከባለቤቴ ጋር የበዛ ጨዋታና ሳቅ፣ አጉል ቀልድ መቀለድ፣ በቃ ምን ልበልሽ። እሱ ከስራ ሲመጣ ዘንጣ መጠበቅ፣ መኳኳል፣ የእሱን ልብስ ብቻ ለይታ ማጠብ፣ እኔና እሱ በተቀመጥንበት ምንም ሳታፍር ስለሱ ውበትና መልካም ባል መሆኑን መናገር ጀመረች።
ነገሩ ከቀን ወደ ቀን እየባሰ ቢመጣም ደፍሬ ግን እህቴን መቆጣት አልቻልኩም ነበር። አንደኛ እህቴ ከባሌ ጋር ፍቅር ይዛታል ብዬ በጭራሽ ማመን አልፈለኩም። በዛ ላይ ወደ ዩኒቨርሲቲ የምትመለስበት ጊዜ እየተቃረበ ስለነበረ እስክትሄድ ትንሽ ልታገስ ብዬ ዝምታን መረጥኩኝ። እናም እንደተለመደው ጁማአ ቀን ላይ እናቴ ጋር ሁሌ ስለምንሄድ ወደ እናቴ ቤት ሄጄ ነበር። ግን ብቻዬን ነበር የሄድኩት። ባለቤቴ ድንገተኛ የስራ ስልክ ተደውሎልኛል ብሎ ብቻዬን ነበር የሄድኩት። እናም እኔን እናቴ ቤት አድርሶ እሱ ወደ ስራው ሄደ። ያው ወደ ስራው ግን አልነበረም። እኔም ከእናቴ ቤት ስመለስ በእረፍቱ ቀን ስራ ስለዋለ በጊዜ ቤቴ ሄጄ ቤቴን ፏ አድርጌ ለመጠበቅ ቶሎ ከእናቴ ቤት ወጥቼ ወደ ቤቴ ገሰገስኩኝ። ግን ያየሁትን ብነግርሽ አታምኝም። ያ የፈራሁት ነገር አይን አውጥቶ ክህደትን ለብሶ መጣ። በገዛ አልጋዬ ላይ ያ በብዙ ያስለቀሰኝ የመጀመሪያ ፍቅሬ፣ ያ የማምነው ትዳሬ፣ ባሌ ከገዛ እህቴ ጋር እርቃናቸውን እንዳሉ እንደ አንድ ሰውነት ተጣብቀው አገኘኋቸው። እነሱን ሳይሆን ራሴን ማመን ነበር ያቃተኝ። እንደ እብድ ጮህኩኝ። እህቴና ባሌ ሲታዩ ለአመታት በፍቅር የቆዩ እንጂ በሐራም ውስጥ ተዘፍቀው ዜና የሚሰሩ አይመስሉም ነበር። ነገሩ ከተጀመረ እንደቆየ ያስታውቃል። በቃ ከዛማ ምን ልበልሽ፣ ቤተሰባችን ተናወጠ። ጎረቤት፣ የሰፈር ሰው ሁሉ የተፈጠረውን ሰማ። እህቴ ጠፋች። ከባሌም ጋር ወዲያውኑ ተፋታን። የረሳሁት ከአመታት በፊት በጭንቀት ምክንያት የተፈጠረብኝ በሽታ ድጋሚ ተመለሰብኝና በጠና ታመምኩኝ። ህይወት በከባዱ ስትቀጣ እንደዚህ ነው። በደካማ ጎኔ ሁለቱ ክንፎች የተሰበሩ። ቤተሰቤ ሁሉ እኔ ላይ በተፈጠረው ነገር በጥልቅ አዘነ። በእህቴም ክፋት አዘነ፣ በባለቤቴም ጭምር። እህቴንም ሀገር ምድሯን ቅሮ ተፋት እና በአመቱ እህቴ ትምህርቷን አቋርጣ እሱም ወደ ጠፋችበት ከተማ ሄዶ ኑሮ እንደጀመሩና አንድ ልጅ እንደወለዱ ሰማን። ምንም አይነት ፈተና በጊዜ ይታለፋል። ክህደት ግን በምንም አይነት የማይሽር ቁስል ነው እና እኔም የታመመ ልቤን ይዤ ህመሜን እንዲድንና ልቤን አላህ እንዲጠግንልኝ እንደ ድሮ ቆሜ መሄድ እንድችል እንዲያጀግነኝ ዱዓዬ ላይ በርትቻለሁ። ሁሉንም ለአላህ ሰጥቼ ምላሹን በጉጉት ከጌታ ይጠባበቃለሁ። አይታወቅም፣ የተበዳይ ዱዓዬ ምላሹን አግኝቶ ምናልባትም ከፊቴ የምካስበት ዘመን ሩቅ አይደለም ትላለች። ውድ የሚስኪ ዩቲዩብ ቻናል ተከታታዮቼ ለዛሬ አዘጋጀሁላችሁ የጓዳ ታሪክ ይህንን ይመስል ነበር። እንደወደዳችሁትና እንደተማራችሁበት ተስፋ አድርጋለሁ። የሚኖራችሁ ማንኛውም ማስተያየት ኮሜንት ሴክሽን ላይ አስቀምጡልኝ። ለዚህ ቻናል ደግሞ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደረጋችሁ ቤተሰቦች እንድትሆኑ በአክብሮት ጋብዛለሁ። በቀጣይ በጓዳ ታሪክና በተለያዩ ፕሮግራሞች እስከምንገናኝ ድረስ በያላችሁበት ቀንና ሌላችሁ ሸጋ ይሁንልኝ። ላላህ ብዬ ወዳችኋለሁ። መልካም ጊዜ ይሁንላችሁ።